ከሻሸመኔ ሐዋሳ ማለት ነው። ያው እንዴትም ብለን ሰዎችም ስለሚያውቁን እሷ ሴት ልጅ ነች፣ ስለዚህ እሷ አትታሰር፣ በእሷ ፋንታ እኔ ልታሰር አልኩኝ። ታሰርኩ ማለት ነውና ለመታሰር ስገባ በጣም ትንሽ ክፍል ነች። 27 እስረኞች አሉ። 28ኛው ነው የገባሁት። ከዛ ደግሞ ስገባ እስረኞቹ በሆነ ችግር ምክንያት ጥሩ ስራ የነበራቸው ቢዝነስ ሰሩ የነበሩ እስረኞች ነበሩና በሚቀጥለው ቀን ሮብ ቀን ደግሞ እሷ ታሰረች፣ መኪና ውስጥ አደረች። የተሰማው ያልተጠበቀና አስደንጋጭ ነው። የአዲስ ኪዳን ካህናት ቤተክርስቲያን መስራችና የመልካም ወጣት ስልጠና ባለራዕይ ሆነው አገልጋይ ዮናታን አክሊሉና ባለቤቱ ዶዬ እምሩ ስለምን ታሰሩ? እጅግ በተወደዱና የበርካታ ወጣቶችን ሕይወት በለወጠው የመልካም ወጣት ስልጠና ወላጅን ያሳረፈ ሀገርን የጠቀመው አገልጋይ ዮናታን አክሊሉና ባለቤቱ ዶዬ እምሩ ባልተጠበቀ መልኩ ለእስር ተዳርገዋል። በሕግ ከለላ ስር የዋሉት ዮናታን አክሊሉና ባለቤቱ ዶዬ እምሩ በፖሊስ ትዕዛዝ እሷ እንድትወጣ ቢፈቀድም በዮናታን አክሊሉ ላይ ግን ሕጉ ጠንክሯል። በእስር ቤትም እጅግ ከባድና አስደንጋጭ ክስተትንም አስተናግዷል። ያጋጠመን በጣም ልብ የሚሰብር ነው። የመንፈስ ጥንካሬያችን የተፈተነበት ጊዜ ነው ሲልም በእስር ቤት ውስጥ ያሳለፉትን ከባድና ስቃይ ያለበትን ክስተትም ገልጿል። ታዲያ በአገልጋይ ዮናታን አክሊሉና በዶዬ እምሩ የደረሰው አስደንጋጭ ክስተት ምን ይሆን? ለእስር የዳረጋቸው ጸብስ የትና እንዴት ሊፈጠር ቻለ? ጥፋቱ በዮናታን አክሊሉ ላይ ስለምን ጠነከረ? በእስር ቤት ያሳለፈው ከባድና አስደንጋጭ እውነት ምንድነው? የሚሉትን እንዲሁም ከራሱ አንደበት የተነገሩ እውነታዎችን ዝርዝር መረጃችን ይዘናል። በቆይታችሁ ታረሙሳላችሁ። በሌላኛው መረጃችን ህዝብ ሁሉ በእንባ ያራጨ ከባድ ሐዘን በሐዋሳ ምድር ላይ የሆነውስ ምን ጉድ ነው? ከሰማይ በታች ህይወት እንዴት ቅስፈታዊ ናት? ተፈጥሮ ፊቷን ስታዞር ሁሉም እንዳልነበር እንደሚሆን የሚታወቅ ሀቅ ሲሆን ቁጣ ይሎ ሲመጣ ደግሞ ሊቋቋሙት የማይቻል ጥፋትን እንደሚያስከትል በሩቅ ተከስቶ ሰምተን በቅርብ ደርሶ ማይተን እናውቃለን። በሐዋሳ የሆነውም ይህ ነው። ከቁጥጥር ውጪ በሆነ አስከፊ አደጋ ወገናችን ተነጥቀናል። ሀገራችን በድጋሚ ከባድ ሐዘን ውስጥ ገብታለች። ዘንቦ ያባራል እንጂ እንዲህ አስከፊ አደጋን ያስከትላል ተብሎ ያልታሰበው ዝናብም ከባድ አደጋን ፈጥሮ ሰዎችን ከመሬት በታች ቀብሮ ቤት ንብረት ማውደሙን ተሰምቷል። ተፈጥሮ የቁጣ በትሯን በዘረጋችባቸው በዚህ ጥቁር ቀን በሐዋሳ የሚገኙ ነዋሪ ህይወትም በቅስፈትም ተቀጥፏል። ቤት ንብረታቸው ወድሟል። በሐዋሳ የተከሰተው አስከፊ አደጋ ምን ይመስላል? የሟች ቁጥር ምን ያክል ይሆን? አሁን ያሉበት ሁኔታስ ምን ይመስላል? የሚሉትን በዝርዝር መረጃችን ይዘናላችኋል። እንዲሁ በቆይታችሁ ታረሙሳላችሁ። በሌላኛው መረጃችን 30 ክርስቲያኖች ተገለዋል። ዛሬም በአማኞች ላይ ጥቃት ተጠናክሮ ቀጥሏል። ምንም ያላጠፉ 30 ክርስቲያኖች በደረሰባቸው ጥቃት ለሞት ተዳርገዋል። በዚህ ዘመን ላይ ያውም ሕግ ባለበት ሀገር ላይ እንዲህ በጭካኔ የሰው ልጅ ሲገደል መመልከት እጅግ ልብ ይሰብራል። በዚህ ግድያ ላይ ዝምታን የመረጡት የሕግ አካላት ተግባርም ህዝቡን ለከፍተኛ ቁጣም ዳርጎታል። በመንደሩ ላይ የተፈጸመው አሰቃቂ ጥቃት 30 ክርስቲያኖች ለሞት ሲዳረጉ 8 ህጻናት፣ በርካታ እናቶች፣ አዛውንቶችንም ጨምሮ በግፍ ህይወታቸውን አጥተዋል። ይህ አሰቃቂና አስደንጋጭ ግድያ በምን ምክንያት ተፈጸመ? በማንና እንዴት? በየት አካባቢ? የሚሉትን እንዲሁ በዝርዝር ዘገባችን አካተን ይዘናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ስናልፍ በሐዋሳ ከተማ በረዶ ቀላቅሎ በጣለው ከባድ ዝናብ የአንዲት እናት ህይወትም አልፏል። በሲዳማ ክልል ሐዋሳ ከተማ በረዶና ከባድ ነፋስ ቀላቅሎ በጣለ ኃይለኛ ዝናብ የአንድ ሰው ህይወት እንዳለፈና 10 ሰዎች ላይም መጠነኛ ጉዳት መድረሱን የከተማው አስተዳደርም ገልጸዋል። ትላንት ሐምሌ 22 2018 ዓ.ም ያጋጠመውን ከባድ ዝናብ ከአመሻሽ 11 ሰዓት ጀምሮ እስከ ምሽት 1 ሰዓት አካባቢ እንደቆየም የሐዋሳ ከተማ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ምርጫዬ ደመቀም ተናግረዋል። ዝናቡ በተለምዶ አረብ ሰፈር፣ ስልጤ ሰፈርና መናኸሪያ ተብለው በሚጠሩ አካባቢዎች ላይ ጉዳት እንዳደረሰ የገለጹት ኃላፊውም የአንዲት ሴት ህይወት ማለፉንም አስረድተዋል። የሁለት ልጆች እናት የሆነችው ሴትም በዝናቡ ሰዓት በጥሩ ይዞታ ላይ ባልነበረበት መኖሪያ ቤት ውስጥ እንደነበረችም ገልጸዋል። ቤቷ ውስጥ እንዳለች ህይወቷ ማለፉንም ጠቁመዋል። ሰዎች ላይ ከደረሰው ጉዳት በተጨማሪም በሰዎች ንብረት ላይም ጉዳትም ደርሷል። ኃላፊው እንደሚገልጹት በቤቶችና ተሽከርካሪዎች ላይ የደረሰው ጉዳት
መጠን ለመለየት ግብረ ኃይል ተሰማርቷል። የከተማው አስተዳደር ትላንት በፌስቡክ ገጹ ባወጣው መረጃ በረዶና ኃይለኛ ንፋስ በቀላቀለ ዝናብ ምክንያት የኤሌክትሪክ ምሰሶዎች ጭምር መውደቃቸውንም ገልጿል። በዚህ ምክንያትም አንዳንድ የከተማዋ ክፍሎችም የመብራት አገልግሎት መቋረጡን አስታውቆም ነበር። ይህን ክስተት ተከትሎ መሰል የዝናብና የጎርፍ አደጋዎች የሚያደርሱት ጉዳቶችን ለመቀነስም ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉም የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነም ጠይቀዋል። ከመንግስት የሚሰጡ መመሪያዎችን እንዲከተሉና ለአደጋ ቅድመ ዝግጅት እንዲያደርጉም ጥሪም አቅርበዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዘንድሮ የክረምት ወቅት ለጎርፍ አደጋ የመጋለጥ ስጋት እንዳለባቸው ከገለጿቸው የኢትዮጵያ አካባቢዎች አንዱ ሐዋሳም ከተማ ነው። ከሲዳማ ክልል ዋና ከተማ በተጨማሪም በሁሉም ክልሎች ውስጥ ለጎርፍ ተጋላጭ ሆኑ አካባቢዎች እንዳሉም ተቋሙ በትንበያው አስቀምጧል። በትግራይ ክልል በማዕከላዊ ዞን ቀይ ተክሊ ወረዳ ባለፈው ሳምንትም ሐምሌ 14 ቀን በረዶና ኃይለኛ ንፋስ በቀላቀለ ዝናብ ምክንያት የአንድ ታዳጊ ሕይወት ማለፉም ይታወሳል። በዚህ ክስተትም 10,000 ሰዎች መፈናቀላቸው፣ ከ200 በላይ እንስሳ መሞታቸው እንዲሁም ከ1,000 ሄክታር በላይ አዘርትም መውደሙን የወረዳው ምክትል ኃላፊም መናገራቸውም ይታወሳል። በጣለው ከባድ ዝናብ ምክንያትም ጉዳት በደረሰባቸው አካባቢዎች የሐዋሳ ከተማ ከንቲባ ከከተማው ከፍተኛ አመራሮችና ከካቢኔ አባላት ጋር በመሆን በስፍራው በመገኘት የመስክ ምልከታንም አድርገዋል። በአደጋው የተጎዱ ወገኖችንም አጽናንተዋል። አስተዳደሩ አደጋው ከተከሰተ በኋላ ወዲያውኑ ወደ ስራ በመግባት የጉዳቱን መጠን የመለየት፣ ተጎጂዎችን የመድረስ፣ የአደጋ ምላሽ ስራዎችን የማስጀመርና አስፈላጊ የቅንጅት ስራዎችን በአፋጣኝ ማከናወንም ጀምረዋል። በጉብኝት ወቅትም ከንቲባው እንደገለጹት የአደጋውን አጠቃላይ ጉዳት በትክክል ለመለየት ልዩ ኮሚቴ በማቋቋም ወደ ስራ የተገባ ሲሆን በአደጋው የተጎዱ ወገኖችን በአፋጣኝ መልሶ ለማቋቋምና አስፈላጊውን ድጋፍ ለማድረስ ደግሞ የግብረ ኃይል ቡድን ተዋቅሮ በከፍተኛ ትኩረት ስራን እያከናወነ መሆኑም ተገልጿል። ከንቲባው አያይዘውም በአደጋው የተጎዱ ወገኖችን በመደገፍ ህብረተሰቡ የሚታወቅበትን እርስ በርስ የመተጋገዝና የመረዳዳት ባህል በተግባር እንዲያሳይም ጥሪ አቅርበዋል። በተጨማሪም መሰል የዝናብ የጎርፍ አደጋዎች በሚከሰቱበት ወቅትም የሚደርሱ ጉዳቶችን ለመቀነስም ህብረተሰቡ አስፈላጊውን ጥንቃቄ በማድረግና የሚሰጡ መመሪያዎችን በመከተል ለአደጋ ቅድመ ዝግጅት እንዲያደርግም ጥሪም አቅርበዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሰሜን ምዕራብ ናይጄሪያ ካዱና ግዛት ካውሮ በተሰኘ አካባቢ ስር በሚገኘው ናሪዶን መንደር ላይ የተፈጸመ አሰቃቂ ጥቃት መላውን የክርስቲያን ማህበረሰብ እጅግ ያሳዘነና ያስደነገጠ ክስተትም ሆኗል። በጁላይ 26 እኩለ ሌሊት አረመኔያዊ ድርጊት ፈጻሚዎች በከፈቱት ድንገተኛ ተኩስና በፈጸሙት ጭካኔ የተሞላበት ወረራም ቢያንስ 30 ክርስቲያኖች፣ 8 ህፃናት፣ በርካታ እናቶችና አዛውንቶችን ጨምሮ በግፍ ህይወታቸውን አጥተዋል። ታጣቂዎቹ ሰላማዊ ነዋሪዎች በቤታቸው ውስጥ ተኝተው በነበሩበት ወቅትም መንደሯን ከበው አሰቃቂ ፍጅት የፈጸሙ ሲሆን የነዋሪዎችን መኖሪያ ቤቶችና የንግድ ሱቆች በእሳት በማጋየት አካባቢውን ሙሉ በሙሉ ወደ አመድነት ቀይረውታል። የአካባቢው የፍለጋ ቡድኖች ከአመድ ከእርሻ ቦታዎችና ከጫካዎች ውስጥም የሟቾችን አስክሬን በመፈለግ ላይ መሆናቸውን፣ የሟቾች ቁጥር ከዚህም ሊጨምር እንደሚችል ተገልጿል። የጸጥታ አካላት ወደ ስፍራው የደረሱት ጥቃቱ ከተፈጸመ ከሰዓታት በኋላ በመሆኑ ጥፋቱም የከፋ ሆኗል። የሰሜናዊ ናይጄሪያ ክርስቲያኖች መከራና ስደት በናይጄሪያ የሚገኙ የእምነት ወገኖቻችን ከቅርብ ዓመታት ወዲህ በተደጋጋሚ ለሚፈጸሙባቸው የታጠቁ ቡድኖች፣ የፋላኒ አክራሪ ታጣቂዎች እንዲሁም እንደ ቦኮ ሐራምና አይሳይስ ካሉ ሽብርተኞች ጥቃት ተጋላጭ ሆነው ይገኛሉ። በካዱናና በዙሪያ ያሉ አብያተ ክርስቲያናትና የክርስቲያኖች መንደሮችም በተደጋጋሚ የእሳትና የጥቃት ሰለባ መሆናቸውን አማኞች እምነታቸውን ለማስመስከር እግዚአብሔር ቃል ለመኖር የከፋ ዋጋ እየከፈሉ መሆናቸውን ያሳያል። እንደ ኢንተርናሽናል ክርስቲያን ኮንሰርንና ሌሎች ዓለም አቀፍ የሰብአዊ መብት ተቋማት ዘገባዎች ናይጄሪያ በአሁኑ ወቅትም በእምነታቸው ምክንያት ክርስቲያኖች ከፍተኛ ግፍና ግድያ ከሚፈጸምባቸው የዓለማችን ቀዳሚ ሀገራት አንዷ ሆናለች። ይህን ተከታታይ ግፍ በማስመልከትም ከአሜሪካ ኮንግረስና ከዓለም አቀፍ ተቋማት ዘንድ ጠንካራ ወቀሳዎችና የእርዳታ ማቋረጥ ማስጠንቀቂያዎች ሲሰነዘሩ የቆዩ ሲሆን በቅርቡ ግን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለናይጄሪያ ፕሬዝዳንት
ቦላቲኖ በላኩት ይፋዊ ደብዳቤ የናይጄሪያ መንግስት አሸባሪነትን ለመዋጋትና ተጋላጭ የሆኑ የክርስቲያን ማህበረሰቦችን ለመጠበቅም የሚያደርገው ጥረትም አድንቀዋል። በአሁኑ ወቅት አሜሪካና ናይጄሪያ የጸጥታ ትብብራቸውን ያጠናከሩ ሲሆን የአሜሪካ ልዩ የጦር ኃይሎች የናይጄሪያ ጦርን በማሰልጠንና በሌክ ቻድ አካባቢ የሚንቀሳቀሱ አሸባሪዎችን በመደምሰስ ሂደት ላይ ድጋፍ በማድረግ ላይ ይገኛሉ። ሆኖም በመሬት ላይ ያለው እውነታ አሁንም የወንጌል አማኞች ሕይወትና ንብረት በከፍተኛ ስጋት ውስጥ እንደሚገኝም ያሳያል። በእምነታቸው ምክንያት መከራን፣ እንግልትና ሕይወትን እስከ ማጣት የሚደርስ መስዋዕትነት እየከፈሉ ያሉ የናይጄሪያ ወንድሞቻችንና እህቶቻችን አሁንም ቢሆኑ የኛን የጸሎት የጽናትና የሰብአዊ ድጋፍን ይሻሉ። በካዱና ግዛት የተከሰተው ይህ አሰቃቂ ክስተት በዓለም ዙሪያ የምንገኝ አማኞችን ሁሉ ስለተደፉት፣ ስለተፈናቀሉትና መከራ ስለሚቀበሉት የእምነት ወገኖቻችን ሳናቋረጥ በጸሎት እንድንቆም የሚያስገነዘብ ከባድ ማሳሰቢያም ነው። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በብዙ ዘንድ በደስታ በዝማሬና በታላቅ እልልታ ከተከበረው የላንጋኖ የሰርግ ስነ ስርዓት ማግስት ማንም ያልጠበቀውና የብዙዎችን ልብ የሰበረ ከባድ ሐዘን የፈተና ደመና ተጋረጠ። ጥሪ የተደረገላቸው እንግዶች ስለ ደማቁ የሰርግ ስነ ስርዓት እያወሩና እየተደሰቱ ባለበት በዚያ ቅስፈት ከአገልጋይ ዮናታን አክሊሉና ከባለቤቱ ዶይ እምሩ ሕይወት በስተጀርባ ግን መራር የሐዘንና የእንባ ምዕራፍ ተከፍቶም ነበር። የሰርጉ ደስታ እንኳን ሳይጠፋ የትዳር ሕይወታቸው ገና በጅምሩና በመጀመሪያ ቀናት ውስጥም እያለ አገልጋይ ዮናታን አክሊሉ ባልታሰበ ሁኔታ ወደ እስር ቤትም ይገባል። ይህ አጋጣሚ አዲስ በተመሰረተ ቤተሰባቸው ላይ የወደቀ ትልቅ የመከራ ሰዓት ነበር። ጥንዶቹ ያንን ጊዜ ሲያስታውሱት ዛሬም ድረስ በታላቅ ሐዘንና በከባድ መንፈሳዊ ስሜት ውስጥ ሆነው ነው። አገልጋይ ዮናታን ያንን ፈታኝ ወቅት ሲያስታውስ ሰዎች ሁሉ በሰርጋችን ደስታ ላይ እያሉ እኛ ግን ከሰርጉ ማግስት ጀምሮ በከባድ ሐዘንና በፈተና ውስጥ ነበር። የሰርጉ ልብስ ሳይቀየር የጋብቻችን የመጀመሪያ ቀናት የጀመሩት በእስር ቤትና በእንባ ነበር ሲል ይናገራል። ከደስታው ማዕበል ወዲያውኑ ወደ እስራትና ሐዘን መግባት ለሰው ልጅ አይምሮ ለመሸከም በጣም ከባድ ነው። አገልጋይ ዮናታን በእስር ቤት ውስጥ በነበረበት ወቅትም ባለቤቱ ዶይ እምሩ ያሳለፈችውን የጸሎትና የእንባ ጊዜ በትዳር ጉዟቸው ውስጥ ትልቁ የመንፈስ ጥንካሬ የተፈተነበት ወቅትም ነበር። ባለቤቱ ዶይ እምሩ በበኩሏ ያንን አስቸጋሪ አጋጣሚ ስታስታውስ በዚያ ሰዓት ያጋጠመውን ነገር በጣም ልብ የሚሰብር ነበር። ነገር ግን እግዚአብሔር በዛ የመከራ ውስጥ ቢሆን አልተወንም። በጸሎትና በእምነት ቆመን ያንን አስቸጋሪ ጊዜ እንድናልፈው ጸጋውን ሰጠን በማለት የመንፈስ ጽናቷንም አጋርታለች። ዮናታንና ዶይ ይህንን የሐዘንና የእስራት ጊዜ ሲያስታውሱ እግዚአብሔር ሰዎችን በታላቅ ክብርና አገልግሎት ውስጥ ከማሰማራቱ በፊት በፈተናና በእስራት እሳት ውስጥ እንደሚያሳልፋቸው ምስክርነታቸውን ሰጥተዋል። እስር ቤቱ ለነሱ የሽንፈት ቦታ ሳይሆን የእግዚአብሔር ታማኝነትና ጸጋ በበለጠ ሁኔታ የተረዱበት መለኮታዊ ትምህርት ቤት ነበር። አገልጋይ ዮናታንም አክሎ እግዚአብሔር በሕይወታችን ፈተናን የሚፈቅደው ሊያጠፋን ሳይሆን ለታላቅ ዓላማ ሊያዘጋጀን እንደሆነ የተረዳ ነው። በዚያን ወቅት ነው ያሳለፍነው መከራ ለኛ የመንፈሳዊ ጥንካሬ መሰረት ሆኖናል ይላል። ከእስራትና ከከባዱ ሐዘን በኋላ እግዚአብሔር በታማኝነቱ ታደጋቸው፣ ፈተናውንም ወደ ታላቅ ምስክርነት ለወጠው። ይህ አጋጣሚ ለብዙ አገልጋዮችና ምዕመናን ትልቅ መንፈሳዊ ብርታት የሚሰጥ ሲሆን በተለይም በሕይወታችን የደስታና የሐዘን ምዕራፎችን በፍጥነት ቢቀያየሩም በእግዚአብሔር ላይ የሚደረግ እምነት ፈጽሞ እንደማያሳፍር የሚያሳይ ሕያው ምስክርነት ሆኖም አልፏል። ባለቤቱ ዶይ እምሩ ባለቤቷ የሆነው አገልጋይ ዮናታን አክሊሉ ለእስር የተዳረገበትን ያንን አስደንጋጭ ምክንያት እንባ እየተናነቃት ትናገራለች። ከአንደበቷ ድምፅ እንመለስ። ፓስተር ዮናታንና ዶኢ በኢትዮጵያ የመጀመሪያው ከሙሽርነት ማግስት የታሰሩ ብቸኛ ጥንዶች ናቸው ብለውኛል። እና ታስረው ነበር፣ በማግስቱ ታሰሩ። እንደው ምኑ ናችሁ የታሰራችሁት? በዛ ደስታ ማግስት ምኑ ናችሁ ታሰራችሁ? እሁድ ሰርጋችን ሆነ፣ ማክሰኞ መልስ ማነው? እሁድ ሰርጋችን ሰኞ መልስ ሆነ። ሃኒሙናችን ያሳለፍነው እስር ቤት ማክሰኞ ዕለት ማለት ነው። እና
ምንድነው ሀፕን ያደረገው ነገር እኛ ሰርግ ላይ በነበርን ጊዜ እንደነገርኩ ቅድም ማተሚያ ቤት ነበረ። ማተሚያ ቤታችን ውስጥ በተፈጠረ በሰራተኞች መካከል በተፈጠረ ችግር ምክንያት ትፈልጋላችሁ ተባለ። እኛ ሰኞ መልሳችንን ጨርሰን ማክሰኞ እቤት ቁጭ ብለን ሻይ እየጠጣን ስልክ ተደወለ። የማተሚያ ቤቱ ንግድ ፍቃድ በሷ ስም ነበር። ስለዚህ መጣራት አለበት እንሂድ ተባለ። ከሻሸመኔ ሐዋሳ ማለት ነው። ያው እንዴትም ብለን ሰዎችም ስለሚያውቁን እሷ ሙሽራ ነች፣ ሴት ልጅ ነች። ትላንት ሰርጓ ነበር፣ ሀገር ሁሉ የሚያውቀው ነው። ስለዚህ እሷ አትታሰር፣ በእሷ ፋንታ እኔ ልታሰር አልኩኝ። ስለዚህ እኔ ለመጀመሪያ ጊዜ ታሰርኩ ማለት ነውና ለመታሰር ስገባ በጣም ትንሽ ክፍል ነች። 27 እስረኞች አሉ። 28ኛው ነው የገባሁት። በተራ ነው የምትቀመጠውና የምትቆመው። ለተወሰነ ሰዓት ትቀመጣለህ። ከዛ ተረኛው ደግሞ ሲቀመጥ አንተ ትቆማለህ። እና በጣም ዲስአፖይንት ሆነች። አስበው ትላንትና በሰው ታጅበ ምናምን ነበር። አሁን እስር ቤት ስንገባ ከዛ አንዳንድ ሰዎችን አነጋገሩና የተሻለ ወደ ተባለ ክፍል እዛው ማታ ላይ ተቀየርኩ። እዛ ደግሞ ስገባ እስረኞቹ በሆነ ችግር ምክንያት ጥሩ ስራ የነበራቸው ቢዝነስ ሰሩ የነበሩ እስረኞች ነበሩና ያ ደግሞ በቃ ሌላ 5 ስታር በለው የእስር ቤት 5 ስታር ነውና በደንብ ፍራሽ አለ፣ ምግብ አለ። ጥብስና ክትፎ ጋበዙኝ። ራት ብላ ተባልኩ። ራት በላው። የተኛሁትን እንቅልፍ ልነግር አልችልም። ጠዋት 3 ሰዓት ነው የነቃሁት ከእንቅልፌ። ግርግር ሰምቼ ነው የተነሳሁት። ከዛ ግን በማግስቱ ደግሞ እንደገና ነገሩ ያው እስኪጣራ ተባለና እሷ ጉምሩክ የያዘው መኪኖች ነበሩ የተወረሱ። እሱ መኪና ውስጥ ታሰረች። እሷን ታሰረች እንዴ? እኔ ደግሞ ወጣሁ። በሚቀጥለው ቀን ሮብ ቀን ደግሞ እሷ ታሰረች፣ መኪና ውስጥ አደረች። በ3ኛው ቀን ሲጣራኝ ነፃ ነን። ከዛ ያው በመሀል ደረሰኛ ሳትመው ነው እንደዘመድ መስሎ። እዛ ሰራተኞች የፈጠሩ ስህተት ነበር ከህትመት ጋር በተገናኘና በቦታው እኛ ለመኖራችንን ከኛ እውቅና ውጭ መሆኑን ያኔ ኢንቨስቲጌት ተደረገ። በ3ኛው ቀን እሷም ተለቀቀ። ግን ያው ለታሪክ ታውታላችሁ ምንም አጋጥማል። በትክክል ግን ጥብሱም ክትፎም አግኝተዋል። ይሰርጉ በአጋጣሚ ሆነ ግን ያጋጥማል። ገብቷል። አንዳንድ ጊዜ ሰዎች በህይወታቸው አንኤክስፔክትድ የሆነ ነገር ሲያጋጥማቸው ሊደነግጡ ይችላሉ። ግን አንዱ የህይወት አካል ሆኖ ያልፋል። ካለፈ በኋላ ደግሞ ስታወራው ስትጽፈው ደስ ይላል። ልክ ነው። እንደው ሰርግ ምን ያህል ደስታ ይሰጣል ትላላችሁ? በመሰርጋችሁ ምን ያህል ተነስታችኋል? ሰርጋችሁ ስታስቡ ምን ሰማችሁ? ያው ሰርግ የሚፈልግ ሰው መጀመሪያውንም ደስታውን ገምቶ ስለሆነ ብዙ አይደነቅም። እኔ ግን ካለፈ በኋላ በጣም ደስ ብሎኛል። ምክንያቱም እንደዛ ግርግር ከመጥላቴ ምናምን ባለፈ ሰርግ ደስ ይላል ብዬ አስቤ አላውቅም። ግን በጣም ነው ደስ የሚለው። የኛ ሰርግ ደግሞ ለየት የሚያደርገው በተለይ ምሽቱን በጣም ረጅም የአምልኮ ጊዜ ነበረ። ጓደኞቻችን፣ ወዳጅ ዘመዶቻችን ሁሉም ተሰብስቦ በጣም ረጅም ሰዓት የዝማሬ ጊዜ ነበርና በጣም ነበር ደስ የሚለው። ስለዚህ እስካሁን በሰርግሽ ደስተኛ ነሽ? በጣም ሰርጉ በጣም ደስተኛ ነኝ። በተለይ አሁን ሆኖ ከዛ የተሻለ ማድረግ ብችል ሺ ዲዘርቭ ይገባታል። የተሻለ ሰርግ ይገባታል። ዶይ በጣም ድንቅ ሴት ነች። የዛን ጊዜ ምንድነው ያደረኩት? ያላነሳነው ሰርጋችን ቀን አይሱዚ ነበረኝ። እኔ አይሱዚውን አስመጣውና ሞንታርቦ ተከራይቼ እንዲህ አይነቷ ናት የሚል አንድ የሰርግ መዝሙር አለ አስከፈትኩላት እና ከተማው በጠቅላላ ነበረ እንዲሰማ ያደረኩት። ከአርሲ ነገሌ ሻሸመኔ ስንሄድ ይሰማል፣ ሻሸመኔ ከተማው ይሰማል፣ ስንመለስ ይሰማል፣ ላንጋኖ ስንሄድ ይሰማል። እንዲህ አይነቷ ናት የሚል አንድ መዝሙር ነበረ። እሷ በደንብ ታውቀዋለች። እሺ ዘምሪ። እንዲህ አይነቷ ናት እውነተኛ ረዳት ይላል መዝሙር። እስቲ አረ ይመጣልሻል እንዴ? ካሜራው ይጠፋል። እንዲህ አይነቷ ናት፣ እንዲህ አይነቷ ናት፣ እንዲህ አይነቷ ናት እውነተኛ ረዳት። ትክክለኛ እውነተኛ
የሰርጋችን ዕለት 8 በሬ ነው የታረደው። ኧረ እባክህ 9ኛው ለመልስ ነው የታረደው። ይሄ ሁሉ አሁን ሌሎች ብዙ ሰርጎች ይወጡታል። በጣም ወደ 4 ሰርግ ይሆናል እና ብዙ ሰው ነው የተገኘው። ማለት ስንት ሰው ለመጥራት አስባችሁ ነው? 3000 ሰው ለመጥራት አስባችሁ ነው ይሄ ሁሉ የተገኘው? አይደለም ከ1000 እስከ 1500 ነበር ለመጥራት የታሰበው። ግን በልዩነት ያለውን አሁን እንዳልኩ ካርዱን እያተምኩ ትሰጣለህ። ማተሚያውም ወረቀቱም አለ፣ ችግር የለም። ስለዚህ እንትኑ ሰፋ። ሰርጉ እየሰፋ ሲሄድ በብዙ ጉዳዮች ተያዝን። የመስክ ፎቶ ሳንነሳ ምናምን ጊዜው ደረሰ። ስለዚህ እሁድ ሰርጋችን ሊሆን ቅዳሜ ዕለት የመስክ ፎቶ እንደምንም ተይዘን ተነሳን። ያው ደግሞ ሚዜዎቻችን ከአዲስ አበባ ነው የሚሄዱት፣ ማርቼዲስ መኪኖቹም ከአዲስ አበባ ነው የሚሄዱት። ግን ያው አሁን ሳየው የኔም ሱፍ ተገዝተዋል፣ የሷም ነገሮች ተዘጋጅተዋል። ያ ወደ የማይቀር ነገር የለም። ቀኑ ሲቀርብ ነው እንትን ፎቶ የተነሳ ነው እንጂ ቀድመን ነው የተዘጋጀ ነው እና ስናስበት የነበር። ግን ሰርጋችሁ ጥቂት ቀናት ሲቀረው ግን ያልተከፋፈሉ ነገሮች ማአት ነገሮች ነበሩ አሉ። ብዙ ምንድነው የተፈጠረው መሰለኝ? አሁን ሰርጉን ደጋሽ እናቱ ነች። የኛ የራሳችንን ጉዳይ ነው እንድንችል ኃላፊነት የተሰጠን። የራሳችንን ጉዳይ ማለት የራሳችንን ልብስ፣ ሜካፕ፣ የሚዜ መኪና ከሚዜ ጋር የተገናኘው በቃ። ከዛ በኋላ ቀጥሎ ደግሞ ከሰርጉ በኋላ የምንኖርበትን ቤት ማስተካከል የአጃቢዎቻችንን ሪዞርቱም ላንጋኖ ሪዞርት እኮ አዘግቼ እኮ ነው ያገባዋት። የዛ ሁሉ ወጪ እናንተ ነው ታዲያ እንዴ? ሪዞርቱ እንዴት ነው? እሺ ወተጨረስ ዶይ ያልተከፈለው ምንድነው መሰለክ? አሁን የሪዞርቱ የኛን ጉዳይ አልተከፈለም። የድግሱ ይሄ የምሳ ግብዣው የምግብ ዝግጅቱን እሷ ቀድማ ተጠናቃለች። ከዛኛ ቀድመን መጣንና እዚህ የመኪና ቀብዲ ምናምን ከፋፈልን። የሱን ልብስ ገዛን፣ የኔን ጫማ ምናምን ገዛን፣ ቀለበት ምናምን እነኝን ገዛንና የመኪና የአንዳንድ ጉዳዮችን ቅድመ ክፍያ ብቻ ከፍለን ተመለሰ። እና ገንዘብ አንጡ አልተባለም። ምን ተፈጠረ? ከዛ ተባለ። ለምሳሌ ሪዞርቱን እንዳው በጣም የገጠመንን አስቂኝ ታሪክ ልንገር። ሪዞርቱን ቀብዲም አልከፈልንም፣ ብርም አልከፈልንም። የሰርግ ካርድ አትመን ሰርጋችን በቦራቲ ሪዞርት እንደሚሆን አትመን ካርድ በተነናል። ከሰውየው ጋር ሳትነጋገሩ ከሪዞርት ሰውየው ጋር ሄደን አየን፣ ዋጋ ነገረን። በቃ እንደውልካለን እንመጣለን ብለነው ወጣ። አዲስ ሪዞርት ነው ገና በጣም የሚያምር ዘመናዊ ነው። ከዛ ከጊዜ በኋላ ሰርጋችን ቀናቶች ቀርተውት የጓደኛው መኪና ውስጥ የጥሪ ካርዳችንን አየን። የሪዞርቱ ባለቤት የሰርግ ካርዱን በትኘው ጓደኛው መኪና ውስጥ ካርዱን አየውና ሳያየው በቦራቲ ሪዞርት ቀኑ ምናምን ሁሉ ተጽፏል። እነዚህ ሰዎች በደና ነው እንዴ ብሎ ራሱ ደውሎ ምንድነው እየሆነ ያለው አለ። አይ በቃ እኛ ወስነናል። ታዲያ ከወሰናችሁ ቀብድ ከፍላችሁ አንዳንድ ነገር እኛም ሬዲ መሆን የለብንም ወይ አለ። ያው ቀኑ ቀርቧል እኮ ሐሙስ እኮ ሐሙስ እሑድ እንጋባ ሐሙስ ዕለት ማለት ነው። በአጋጣሚ ደግሞ ብር አልነበረኝም እኔ ብዙ ወጪ ነበረው። እኔና እሷ ከማተሚያ ቤት ወጥተን አስፋልት ላይ ወክ ያደረግን ይሄድን እያለ አንድ ፍጹም ገብረ እግዚአብሔር የሚባል ወዳጃችን መጣ በመኪና። ደሞ ሙሽሮች ምን ትሰራላችሁ እዚህ ጋር? አሁን እኮ በቃ እስቲ መግባት አለባችሁ መዘጋጀት አለባችሁ ምናምን። ኧረ እስቲ እንትላላ አንተ እኛ ሰርጉ እንትን ላይ ነው ምናምን ብለናል። ለመጀመሪያ ጊዜ እሱ 50 ሺህ ብር ነው የሰጠን አይደል? 50 ሺህ ብር ሰጠን። 50 ሺህ ብር ሰጣችሁ በዛን ጊዜ የዛሬ 13 ዓመት 50 ሺህ ብር ብዙ ብር ነው ያን ሰጠን። እሱ ለስጦታ ሰጠን። ከዛ በኋላ አርብ ቅዳሜ በሶስቱ ቀን ሁሉም ወጪ ተከፍሏል። በፍጹም ምክንያት እሱ ጀመረው። ሌሎች ሰዎች ደግሞ ቀጠሉ። እኛም ገቢ ነበረን የተያዘብን ብር ነበር። እሱን አደረግንና ተከፈለ። ግን በዛ መካከል አንድ የሰርጋችን ዕለት ያጋጠመን ነገር ምንድነው? ሪዞርት የሚመጣው ሰው 700 ሰው ነበር አጃቢ ብቻ። ግን በጣም ብዙ ሰው መጣና ከ1000 ሰው በላይ መጣ። የ1000 ሰው ሪዞርት አደረ፣ ሪዞርት በላ። እኛ ደግሞ ለ700 ሰው የሚሆን ብቻ ነው የከፈልነው። ጠዋት ሲነጋ እኛ ብር የለንም፣ የሪዞርቱ ባለዕዳ ሆነ። ከሪዞርት እንዳንወጣ
እዳ አለብን መክፈል አለብን። ስለዚህ ያለን አማራጭ መዋኘት በቃ እየዋኘን ዋልን። ሰው ስራ አስኪያጁ ይመጣል፣ ቀሪ ሂሳብ አለ፣ ችግር የለም እስክንወጣ ጠብቀን እያሉ ዋኘን እና እንደዛ አድርገን እስቲ በኋላ ስለ ክፍያው ጉዳይ በኋላ እንሳለን። በጣም የሚገርም ነው። እስቲ ስለ ማዘር ነገሩኝ። አሁን ስለ ሰርጋችሁ ምክንያት እሳቸው ናቸው። ለምንድን ነው እሳቸው ይሄን ያህል 6 ወር ሰሃን ገዝተው ለዛ ሁሉ ሰሃን ገዝተው አጥበው ወርውሮ ያስቀመጡት በምን ምክንያት ነው እንደዚህ የጓጉት እሳቸው? እንዴ ተናገሪ እንጂ። አይ 6 ወር ብዙ ነው። አዎ በጣም ነው የምትወደው። አረ አዎ መውደድ ማለት ብዙ እናቶች ልጆቻቸውን ይወዳሉ። በጣም ነው ልጇን የምትወደው እና እኔ ሰርግ እንዲሆን አልፈልግም፣ እኔ ሰርግ ግርግር አልፈልግም ምናምን የሚል ሐሳብ ነገርኩት። ሄዶ ነገራት ማለት ነው። እሺ ፈልግሻለሁ ብላኝ ሻሸመኔ መጣችና ትሰሚኛለሽ አለችኝ። እኔ ሌላ ሰርግ የለኝም፣ ስሞት አትቅበሪ፣ ልጄን ግን በሰርግ ነው መዳር የምፈልገው፣ በጡቴ ይዤሻለሁ አለች። እሺ እና በጣም ከባድ ነው። እንደኔ ቤተሰቦቼ ከዛ መተው ምናምን አልኳት። እኔ እንደዚህ ያረጋለሁ የነሱን ጉዳይ ቀድመው እንዲመጡ እንደዚህ እናረጋለን ብዙ ነገር አለች። መደገስ የምትፈልገው እሷ ነች። ስለዚህ እሷ ቤት ነው መደገስ ያለበት። አርሲ ነገሌ ነው ያለችው። ቢያንስ ሁለቱን ቤተሰብ ለማቀራረብ አዲስ አበባ ላይ ማድረግ እንኳን አይቻልም። የሆቴል ሰርግ ደግሞ አትፈልግም። ስለዚህ በቃ ያለኝ አማራጭ እንደዛ እየተለመንኩ እምቢ ማለትም ደግሞ ጥሩ አይሆንም። እሺ አልኩኝ። ግን አንድ ወንድ ልጅ ነው እሱ። ብቻቸው አንድ ብቻ ወንድ ልጃቸው አንድ ወንድ ልጅ እሱ ነው። ሁለት ሴት ልጆች አሉ። በዛ ላይ ደግሞ በጣም ኢንቲሜት ናቸው። ኦኬ። ስለዚህ ይሄን መዳር መኳል ይፈልጉ ነበር። አንተ ደውግ ማለት ተሳካላቸው። ኦ ማዘር ወይ ማዘር ሊቫ ማዘር ለማዘር ላንጋኖ ሪዞርት ላይ የተፈጠረው በዳ ስለመያዛችሁ ነግራችሁ ነበር አይደል ፓስተር? እና ከዛ በኋላ በዳ ተያዛችሁ። ምን ተፈጠረ ከዛ በኋላ? ምንድነው ያው ዋናው ሐሳቡ ቅድም ተናግሬዋለሁ። እኛ ለሪዞርቱ የከፈልነው 700 ሰው እንደሚገለገል ነው። ሪዞርቱን ሲያዩት ጓደኞቻችን እንግዶቹ ወደዱት እና አደሩ ማለት ነው። ወደ 1000 ሰው ምግብ ተጠቅሞ መኝታ ተጠቅሞ አደረ። ስለዚህ ሲነጋ በልዩነት አይ ቲንክ ከ300 እስከ 400 ሰው ያህል ዋጋ ገንዘብ መጨመር ነበረብን። የለንም ኦሬዲ ያሟጠጥን እየከፈልን ነው ሰርጉን እየሄድን የነበረው። እንደ ቅድም እንደነገርኩ ደግሞ ሐሙስ ዕለት ነው አንዳንድ ተጨማሪ ገንዘብ ማግኝተን ከጓደኞቻችን ከፋፍለን ለዛሽ ቀን የበቃ ነው። ስለዚህ ሰኞ ዕለት እሁድ ሰርጉ ሆኖ ሰኞ ዕለት ማታ መልስ አለ። እናቴ ጠርታይናለች። ከላንጋኖ አርሲ ነገሌ ነው የምንሄደው። እሺ ቢያንስ 20 ኪሎ ሜትር 25 ኪሎ ሜትር ይሆናል። እንግዲህ የሆቴሉ ስራ አስኪያጅ የሪዞርቱ ስራ አስኪያጅ መጥቶ ብር ሲጠይቀን ስለሌለን አንድ ሐሳብ መጣልኝ። ለምን አንደኛችንን መልስ ይዘነው አንሄድም? ስራ አስኪያጁ መልስ ይዘነው እንሂድና እዛ ላይ እንግዲህ መፍትሄ እንፈልጋለን ብለን ብቻኛ ቀኑን ሙሉ ስንዋኝ ሰዓቱንም ሳናቀው ለ12 ሰዓት መልስ 11 ሰዓት ሆነ ከዋሳ እንወጣ። ለምን ደረሳችሁት? ሰዓቱን ትላንት ደክሞናል። ከዛ ስንነሳ ምንድነው የሪዞርቱን ስራ አስኪያጅ የገንዘብ ጥያቄ ለመሸሽ ደግሞ ዋውስ ገብተናል። በዚህ ውዝግብ ውስጥ 11 ሰዓት ሆነ። ያለው አማራጭ የሪዞርቱን ስራ አስኪያጅ ይዞ መልስ መሄድ ነበር። ይዤ ሄድኩ። በደንብ እየዘመረ ከኛ ጋር ሄደ። እንደገና ደግሞ የሷ ሚዜዎች ልብሳቸው ሻሸመኔ ነበር። ስለዚህ አርሲ ነገሌን አልፈን እንደገና 25 ኪሎ ሜትር ሻሸመኔ ሄደው እንደገና ለብሰው ተመልሰን ስንመጣ መሽቶ ዞሮ ግን ያው መልሱ ውስጥ ገባን። መልሱ ተደረገ፣ ተበላ ተጠጣ ምናምን። ስራ አስኪያጁን ይዛችሁ ትላችሁ? አዎ ስራ አስኪያጁን በላ ጠጣ ከኛ ጋር አጃቢ ሆነ። እስካሁን አልተከፈለም፣ አጃቢ ሆነ። ያው ኢትዮጵያ ባህላችን ታውቃለህ፣ የመልስ ቀን ሰዎች ስጦታ ይሰጣሉ። ከዛ አሁን ከያንን የስጦታ ሰዓት ደረሰ። እኔ እየጠበቅኩት ጓደኞቼም ጎረቤትም የእናቴ ዘመዶችም አንዳንድ ሰዎችም የገንዘብ ስጦታ ይሰጡኛል፣ ሰጠዋለሁ ብዬ
እሺ ወደ 25000 ምናምን ብር አካባቢ የሪዞርት ያልተከፈለ ዳለ ብዙ ብር ነው ያኔ። ከዛ እየተነሱ ይሰጡናል ጋቢ፣ ይሰጡናል ብርጭቆ፣ ይሰጡናል ፍሪጅ። ሰውየው ደግሞ እንደዛ ቁጭ ብሎ ይላል አረ መሸ ይላል። እኔ ስጦታውንም አለም ገና ትዬ እንትና ያላምጥተዋል እንደዚህ አይነት ስጦታ እንትን ይሄ ምንድነው ድስት ምናምን ትይትና አሁን በዚህ ቀን የናቴ ጓደኞች መምህር እንትና የአቴ ጓደኞች ምናምን በቃ መጨረሻ አካባቢ የኔ ጓደኞች በስራ የምንተዋወቅ ሰብሰብ ብለው ብር አዋጥተው ጓደኞቹ ይሄን ያልሽ ብር አሉ ማለት ነው። ከዛ በኋላ የቀረውን የመልስ ይሄ ስጦታ ስነ ስርዓት የመስማትም ጊዜ የለኝም። ብሩን እንዴት እንደተቀበልኩትም አላውቅም። ተቀብዬ ሰውየውን በጓሮ ጠርቼ ፕሮግራሙ ፊት ለፊት እየተደረገ እኔና እሱ ከጀርባ ሂሳብ እንተሳሰባለን። ሂሳብ ተሳሰብን። እዛ ብር ሰጠሁት። ሰውየው ወደ ሪዞርት ተመለሰ። እኔ ቀረችዋን ኪስ ያርጌ መድረክ ላይ እንደገና አሁን በአዲስ መልኩ መልሱ መቀጠል ይችላል። አሁን ችግር የለብህም። ብርጭቆ ቢመጣ ሳህን ቢመጣ ችግር የለብህም። ሌላው ደግሞ የመልስ ስነ ስርዓት ላይ ነው መሰለኝ የዶኢ አባትና እናት እዛ አዳራሽ አይገቡም ተባለ። የሰርግ ዕለት ነው የሰርግ ዕለት እና አባትናትና እናትሽ አይገቡም ተባለና ምንድነው ምክንያቱ? እሱ ምንድነው ያው በባህላችን ገና እኔን እየዳሩ ነው መልስ ጠርተውኝ ወይ ደግሞ ቅልቅል ተደርጎ ነው የባል ቤተሰብና የሚስት ቤተሰብ ወይም ደግሞ የሁለቱ ልጆች ቤተሰብ የሚገናኙት። እኛ ያንን ብዙም ልባላልንም ካለማወቅም ነው እውነታው። ለነገሩ ግን ምንድነው ያው ከነቀምት ነው የመጡት። ግማሹ ቤተሰብ ከአዲስ አበባ መጣ። አንድ 20 ምናምን የሚሆን ሰው አለ የኔ ቤተሰብ ብቻ። እኔ በቃ የነበረኝ ቤተሰብ ያ ነው እዛ ሰርጉ ላይ እና አስበን የነበረው ሰርጋችን ጉዞ ነው። እኔ ከሻሸመኔ ነው የወጣሁት፣ እሱ ካርሲኔጌሌ ነው። ጧት ካርሲኔጌሌ ወጥቶ 25 ኪሎ ሜትር ሻሸመኔ መጥቶ እኔን ወስዶኝ ቤተክርስቲያን ሄደን የቤተክርስቲያን የቃል ኪዳን ፕሮግራም ካለቀ በኋላ አርሲኔጌሌ ተመልሰን ምሳ በላን። ከምሳም በኋላ ደግሞ እንደገና 20 ምናምን ኪሎ ሜትር ወደ ላንጋ ነው። ስለዚህ ምንድነው እኛ አስበን የነበረው ከሻሸመኔ ከቃል ኪዳን ፕሮግራም ስንወጣ የኔን ቤተሰቦች አብረውን ይሄዳሉ፣ እነሱ ቤት ምሳ እንበላለን። ምሳ በልተው ወደ ላንጋ ነው ያልፋሉ። እኛ በቅንነት ያሰብነው ለካ ልክ አርሲኔጌሌ ደርሰን በር ላይ ስንደርስ የት ነው የሚሆኑት የዶኢ ቤተሰቦች ተብሎ ተጠየቅን። ቤት ነው አለን ሁለታችን። ኧረ ነውር ነው። እንዴት ነውር ነው ተባለ? መልስ ሳይጠሯት ወይ ቅልቅል ፕሮግራም ሳይደረግ እንዴት ብደፍሯቸው ነው? የሱ እናት ተቆጣችን። ይሄ ነውር ነው አለችን። በባህሉ መሰረት ነውር ነው። አዎ እሺ ምን ይደረግ? እዚህ ደና ሆቴል የለ፣ ሆቴል ሂዱ አንላቸው። ትልቅ ከተማ አይደለም። ስለዚህ የእናቱ ጓደኛ ቤት ተፈልጎ የእናቱ ጓደኛ ቤት ወዲያው ሳሎን ተጠርጎ ተብሎ ከሰርጉ ቤት ጀርባ ከነሱ ቤት ጓሮ አጥር ተከፍቶ ምግብ ከዚህኛው ቤት በአጥር ተሻግሮ የእናቱ ጓደኛ ቤት የኔ ቤተሰቦች ምሳ ተስተናገዱ ማለት ነው። አላሰብንም። አሁን ብናስብ እኮ ሻሸመኔ ቆይተው ምሳ በልተው ላንጋኖ እንዲጠብቁ ማድረግ እንችል ነበር። ቀጥታ ሄደው ማለት ነው። ወይ ደግሞ አልፈው እንዲሄዱና አኛ ምንም በቀኛ እኮ ቃል ኪዳን ጨረስን። እኔ ገቢ አደረኩ እኮ ከዚህ በኋላ እኮ ምንም ነገሩ ሁሉ ሃይዌይ መስሎኛል። ለከኛ ቤት በር ላይ ስንደርስ አይገቡም፣ ይሄማ ነውር ነው ንቀት ነው ተባለ። እንዴት እንንቃቸዋለን? መልሳን ጠራ ቅልቅል ሳይደረግ አይገቡም ተባለ። እንግዲህ ባህል ኮሎኒ ይደረጋል። አዎ ከተገኘ ማወቅ ነበር።
ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ